ሰላም እንዴት ነህ? እንኳን ደህና ቆየኸኝ። በጣም ነው ሳምፕል ሃውሳችሁ የሚያምረው። ክላይንት እያሳየው ነው ሳምፕል ሃውሱ ጋር ነኝ ስትለኝ እኔ ማየት ስለፈለኩ ለተመልካቾችም ለማድረስ ቶሎ ሮጥ ብዬ ወደዚህ ብቅ አልኩ። በጣም ነው የሚያምረው። በጣም ሰፊ ነው ሳሎኑ። እንግዲህ ውስጡን ደግሞ በደንብ ታሳየኛለህ። ደግሞ በጣም እቃ ገብቶበት መኖሪያ ቤት መስሏል። ሰው መጥቶ አሁን አይቶት ቤቱ መጨረሻ ላይ ምን እንደሚመስል መገመት በጣም ቀላል ይመስለኛል። ይቅርታ ወደ ቤቱ ልቤን ሰረቀውና ሄድኩኝ። ራስን ከማስታወቅ ጀምሮ። እዝራ ጸጋ ይባላለሁ። ሪያሊቲ ሪል ስቴት ላይ ሴልስ ማኔጀር በመሆን ነው የሰራው የምገኘው። አሁን የምንገኘው ሪያሊቲ የት ያለው ሳይቱ ጋር ነው? አሁን የምንገኘው የሪያሊቲ ዲፕሎማት ሮድ የሚባለው ፕሮጀክታችን እንደ ሪያሊቲ 9ኛው ፕሮጀክታችን ነው። ይሄኛው ፕሮጀክት እንግዲህ አሁን ያለነው ሳምፕል ሃውስ ውስጥ ነው። እንግዲህ እንደምታየው ይሄኛው ሳምፕል ሃውስ በኦፕን ኪችን የተዘጋጀ ነው። ደንበኞች በሚፈልጉት ምርጫ ክሎዝድ ኪችን አድርገው መጠቀም የሚችሉበት አማራጭ አለ እኛ ጋር። ሌሎች አዳዲስ ፕሮጀክቶችም ስላሉን ስለነሱ ደግሞ እናወራለን። ኪችኑ በጣም ነው የሚያምረው። በጣም ሰፊ ነው። እንግዲህ እኛ ሴቶች በጣም የሚያስደስተን ከቤት ብዙ ጊዜያችንንም ብናጠፋ ደስተኛ የምንሆንበት ቦታ ነው። በግሌ ኩክ የሚደረግበት የቤቱ ማዕድ እንዳለ የሚያልቀው እዚህ ጋር ነው እና በዛ ላይ ደግሞ ደስ ይላል። በደንብ አየር በዚህ ጋር ማስገባት ስለምችል አለው። በጣም ነው የሚያምረው፣ ወድጄዋለሁ። ወደ ማስተር ቤድሩም ውስጥ የሚሄድና ደግሞ እሱን አሳይ። ኮሊደሩ ለመንቀሳቀስ ምቹ ነው። እንግዲህ ማስተር ቤድሩማችን ፕራይቬሲውን በጠበቀ መልኩ ነው የተሰራው። የልጆቹን ክፍል ወይም ደግሞ ቤድሩም 2 እና ቤድሩም 3 ለብቻ ነው ያደረግነው። ከፕራይቬሲ አንጻር ማስተር ቤድሩሙ ለብቻ የተሰራ ነው። በዚህ በኩል ለብቻ፣ በግራ በኩል ነው። አሁን እዚህ ባለበት በግራ በኩል ነው የሚገኘው። እንደምታየው ሰፊ ነው፣ ቆንጆ ነው አይደል? ክሎዜትም አለው። የራሱ ባዝሩም እዛ ጋር ይታየኛል በደንብ። እዚህ ጋር ነው ያለው። በአጋጣሚ ይሄኛው አሁን እያየን ያለነው ሳምፕል ሃውስ በፉል ፊኒሽ የተሰራ ነው። ከዚህ በተጨማሪ አዳዲስ ሳይቶች ላይ ደግሞ 2 አይነት አማራጮች አሉ። ደንበኞች በሰሚ ፊኒሽድም ገዝተው ቀሪውን የፊኒሽንግ ስራ በራሳቸው መስራት የሚችሉበትን አማራጭ እንሰጣለን። በቀኝ የምትታየኝ በር ባልከኒ ናት። ልክ ነው። ይሄኛው ባልከኒ ለማስተር ቤድሩሙ ራሱን የቻለ ባልከኒ ይኖረዋል። ይሄኛው ባልከኒ የጠዋት ፀሐይ ለማግኘት፣ መጽሐፍ ለማንበብ፣ ቡና ለመጠጣት የሚሆን ቦታ ነው። ከፈት አድርገው በዚህ ጋር መውጣት ይቻላል። ወደ ሳሎኑም ደግሞ እንድንገባ አክሰስ ይሰጠናል። ከሳሎኑ ጋር ይገናኛል። ሹልክ ብሎ በዚህ ጋር መግባት ይችላል። ይሄንን ክፍል እንግዲህ በደንብ አየር እንዲገባ ከተፈለገ ክፍት ማድረግ ይቻላል። እኛ ደግሞ የምንጠቀማቸው ፊኒሽንግ ማቴሪያሎች ኳሊቲያቸውን የጠበቁና ከዘመኑ ጋር ሊሄዱ የሚችሉ ናቸው። አየር ብቻ ለሚፈልግ ደግሞ ይሄኛውን ወደ ላይ ብቻ መክፈት ይቻላል። በጣም ቆንጆ ነው። ይሄ ደግሞ ብዙ ጊዜ ጀርመን በሮች ናቸው እንደዚህ ይመስለኛል አይደለም? ልክ ነው። በጣም የምንሰራቸው ሁሉም የፊኒሽንግ ማቴሪያሎቻችን ኢምፖርትድ ናቸው። ይሄኛው አንደኛው ሪያሊቲን ለየት የሚያደርገው ነገር ነው። በዚህ ጋር ነፋስ ለማግኘት ወደ ባልከኒ ወጣ ማለት ከፈለጉ እንጂ ደግሞ ለመኝታ ክፍላቸው ብርሃን የሚያገኙበት ሰፋ ያለ መስኮት በዚህ ጋር ይታያል። መስኮት ነው እንደምታየው። ሲሊንግ ሄታችንም ከ3 ሜትር ከ20 በላይ ነው። ከፍ ያለ ነው። ይሄ ደግሞ ቤቱ ብራይት እንዲሆንና ምንም አይነት የመጨናነቅ ስሜትን የማይፈጥር ክፍል ይኖረናል ማለት ነው። በጣም ጥሩ። እንግዲህ እንደዚህ ጥንቅቅ አድርጋችሁ ደግሞ ማስረከባችሁ ደስ ይላል። እኔ በግሌ ኑሪበት እያለኝ ነው። ዋጋውን ሰብቼ ልከፍል የምችልበት አይነት ቤት ነው። በጣም ነው የሚያምረው። የአንድ የልጆች ክፍል አሳየኝና ሌላ እዚህ ቤት ላይ ለየት ያለ ነገር የሚያገኙትን ትነግረኛለህ። ቤቱን ቅድም እንደነገርኩሽ የልጆቹን ክፍል ለብቻ ነው ያደረግነው። እሱን ደግሞ አንደኛውን የልጆች ክፍል ላሳይሽና እዚህ ጋር የሚታየኝ ነው። በጣም ነው የሚያምረው። ቶም ኤንድ ጄሪ ይታየኛል እዚህ ጋር። ልጆች ይወዱታል ብለን ባሰብ ደስ በሚላቸው ካራክተር አትራክት ያደርጋቸዋል ብለን ያሰብነው ለዛ ነው ይሄን ሳምፕል ሃውስ እንደዚህ ፔንት ያደረግነው ማለት ነው። ደስ ይላል። ደግሞ ክሎዜትም አለው። ከክሎዜቱ ውጪ ሁሉም ቤቶች ላይ የተፈጥሮ ብርሃን እንዲያገኝ ተደርጎ የተሰራ ነው። ናቹራል ቬንቲሌሽን አለው በሁሉም ክፍሎች። በጣም ጥሩ። ይሄ አሁን ያለንበት ሳምፕል ሃውስ እንዳየሁት ማስተር ቤድሩም አለው። እንደዚሁ ደግሞ ሰፋ ያለ ሳሎን አለው። ቅድም እንዳየሁት ደግሞ ኦፕን ኪችን አለው። ስንት የልጆች መኝታ ክፍል ነው ያለው? ይሄኛው 2 የልጆች መኝታ ክፍል አለው። 1 ማስተር ቤድሩም አለው። ባልከኒውም ከማስተር ቤድሩሙ ጋር የተገናኘ ነው። ደንበኞች ደግሞ ይሄንን ቤት የሚገዙ ደንበኞች ለሚፈልጉት ዓላማ ማዋል የሚችሉትን ተጨማሪ ክፍል አዘጋጅተናል። የአጋዥ ክፍል መሆን ይችላል። እንደገና ላውንደሪ ሩም ደግሞ ለብቻ ነው ያዘጋጀ ነው። እንደምታየው ሁሉም ክፍሎች የናቹራል ቬንቲሌሽን እንዲያገኙ ተደርጎ ዲዛይን የተደረገ ቤት ነው። እንግዲህ ቀሪውን ደግሞ አብረን የምናየው ይሆናል። እዚህ አሁን ያለንበት ህንፃ ላይ ከዚህ ካለንበት ቤት ውጭ ሌላ አማራጭ አለ?
ብዙ አማራጮች አሉ ሪያሊቲ ጋር። እንግዲህ እዚህ ሎኬሽን ላይ ከዚህ በተጨማሪ ሌላ አንድ ፕሮጀክት አለን ማለት ነው። ሌሎች ደግሞ በከተማው ፕራይም የሆኑ ሎኬሽኖች ላይ ነው ግንባታችንን እያከናወንን ያለ ነው። ፒያሳ መሀል ፒያሳ ላይ በ10% ቅድመ ክፍያ ለመሸጥ ሙሉ ዝግጅታችንን ጨርሰናል። በሳር ቤት ካናዳ ኤምባሲ እና በሳር ቤት አፍሪካ ህብረት የንግድ ሱቆችን ጨምሮ እየሸጥን ነው የምንገኘው። እኔ እንግዲህ ቤት በጣም የወደድኩት ሰፋ ያለ ነው፣ እንዲሁም ደግሞ ለመኖር ምቹ የሆነ ቦታ ላይ ነው የገነባችሁት ይህንን አፓርትመንት እና አካባቢው ግን ምን ያህል ለመኖር ምቹ ነው? አካባቢውን ደግሞ ይሄኛው አፓርትመንት ቴራስ ስላለው ቴራሱ ላይ በመውጣት አካባቢው ምን ይመስላል ለመኖር ይመቻል ወይ የሚለው ቴራስ አለው። ቴራስ አለው። ስለዚህ በደንብ እንየው፣ አካባቢውን በደንብ እናየዋለን። እንግዲህ አሁን የምንገኘው ቴራሱ ላይ ነው። በጣም ሰፋ ያለ ነው። ኮሪደሩ ራሱ ኦልሬዲ ሰው እየኖረበት ነው ወይስ? ይሄኛውን ሳይት አስረክበነዋል። የተወሰኑ ሰዎች ተረክቦት መኖር ጀምረዋል። እዚህኛው ላይ ብሏል። በቃ ብሏል። እንደምታዩ እዚህ ህንፃ ላይ የሚኖሩ ሰዎች እንግዲህ ይህንን የመሰለ ኮሪደር አለ ገና ወደ ቴራሱ ከመውጣታቸው በሚገባ እንደምታዩ ቴራሱ በጣም ሰፋ ያለ የከተማውን ሁሉንም እይታ 360 ዲግሪ የዞርን ማየት የምንችልበት በጣም ነው የሚያምረው። እንደምታዩ የአዲስ አበባን ሙሉ ገጽታዋን እዚህ ላይ ማየት እንችላለን። አሁን ይሄኛው ወደ አፍሪካ ህብረት የሚያሳየው እይታ ነው። ወደዚህ ደግሞ ብንዞር ወደ ቦሌ ደንበል መገናኛ አካባቢ የሚያሳይ እይታ ነው ማለት ነው የሚኖረን። በዚህኛው በጣም ሰፊ ነው። እኔ ወድጄዋለሁ። እዚህ ህንፃ ላይ መኖር የወሰነ ሰው ይህንን የመሰለ ሰፋ ያለ ቴራስ አለ። ቅድም እንግዲህ ወደዚህ ያመጣን ጉዳይ ሎኬሽን ነው። ሪያሊቲ የት አካባቢ ነው የሚገነባው? የሚገነባባቸውስ አካባቢዎች ምን ያህል ለመኖር ምቹ ናቸው? ሪያሊቲ ሪል ስቴት ሎኬሽን አመራረጥ ላይ በጣም በጥንቃቄ ነው የሚመርጠው። አንደኛው ሪያሊቲ የሚያስብለው ከጥራቱ በተጨማሪ ከፍጥነቱ በተጨማሪ ሎኬሽን አመራረጣችን ነው። ሎኬሽን ላይ በከተማው ፕራይም በሆኑ ሎኬሽኖች ላይ ነው ቤቶችን የምንሰራው። ፕራይም ስንል ቢኖርበት አንድ ደንበኛ ጥሩ መሰረተ ልማት ያለው ጥሩ የጋራ መገልገያ ያለው አፓርትመንት የሚኖርበት አካባቢ ለመኖር አመቺ የሆኑ ነገሮችን ትምህርት ቤቶች ያሉበት ኤሪያ፣ ኢንተርናሽናል ስኩሎች፣ የሃይማኖት ተቋማት ያሉበት ኤሪያ ላይ ነው ሪያሊቲ የሚገነባው። አሁን ካለንበት ሎኬሽን በተጨማሪ የተለያዩ ሎኬሽኖች ላይ ሪያሊቲ እየገነባ ነው የሚገኘው። አሁን የት ነን? አሁን ያለነው በቦሌ ደንበል አካባቢ ጋዜቦ አደባባይ፣ ቦሌ ደንበል ጀርባ ጋዜቦ አደባባይ አካባቢ ነው የምንገኘው። እንግዲህ እዚህ ሎኬሽን ላይ ከዚህ በተጨማሪ ሌላ አንድ ፕሮጀክት አለን ማለት ነው። እንግዲህ ይሄ ሰፈር የሀብታም ሰፈር ነው አይደል? አዎ። እንግዲህ ከዚህ አሁን ካለንበት ሰፈር ውጪ የት ነው ሌላ ሳይቶቻችሁ አማራጭ አለ? ሪያሊቲ ሪል ስቴት አሁን በግንባታ ሂደት ላይ ያሉ ሳይቶች አሉ። አሁን ያለነው በቦሌ ደንበል ጀርባ ጋዜቦ አደባባይ አካባቢ ነው የምንገኘው። እዚህ ሳይት ላይ ሙሉ ለሙሉ የተጠናቀቀና የረጅም ጊዜ አከፋፈል እቅድ ለሚፈልግ ደግሞ አዲስ ሳይት በጅማሮ ላይ እንገኛለን። እሱን በ10% ቅድመ ክፍያ ነው እየሸጥን የምንገኘው። ሌሎች ደግሞ በከተማው ፕራይም የሆኑ ሎኬሽኖች ላይ ነው ግንባታችንን እያከናወንን ያለ ነው። በሳር ቤት ካናዳ ኤምባሲ እና በሳር ቤት አፍሪካ ህብረት የንግድ ሱቆችን ጨምሮ እየሸጥን ነው የምንገኘው። በጣም ጥሩ። እንግዲህ አሁን በረጅም ጊዜ ክፍያ የሚፈልጉ ካሉ አሁን ላይ ቶሎ የሚያልቅ የት አካባቢ ያለ እናንተ ጋር አሁን ከነገርከኝ ሳይቶች? ቶሎ የሚያልቅ ሳር ቤት ካናዳ ኤምባሲ ጋር ያለን ፕሮጀክት ላይ ባለ 2 እና ባለ 3 መኝታ ቤቶችን እየሸጥን ነው የምንገኘው። እዛ ላይ በ50% ቅድመ ክፍያ፣ ቀሪ ክፍያውን ግን ቤቱን እስኪረከቡት ድረስ በግንባታ ሂደት መክፈል የሚችሉበትን አማራጭ እናመቻቻለን። ከዚህ በተጨማሪ ረዘም ያለ ደግሞ አከፋፈል ለሚፈልግ ይሄኛው አሁን ያለንበት ሰፈር ላይ ሪያሊቲ ዲፕሎማት ሮድ 2 የሚባል ፕሮጀክት አለ። አዲስ ፕሮጀክት ነው። እንግዲህ ይሄ የ2 ዓመት ከ6 ወር ፕሮጀክት ነው። በ2 ዓመት ከ6 ወር ውስጥ ሪያሊቲ ሪል ስቴት ጥንቅቅ አድርጎ አሁን በምናየው መልኩ ብቻ ሳይሆን ከዚህ በተሻለ ኳሊቲ እና ከዚህ በተሻለ አሚኒቲ የምናስረክበው ሳይት ይሆናል ማለት ነው። እዛ ላይ በ10% ቅድመ ክፍያ ከባለ 186 ካሬ ጀምሮ ደግሞ ሰፋ ያለ ቤት ለሚፈልግ እስከ 186 ካሬ ድረስ አዘጋጅተናል። በሳር ቤት አፍሪካ ህብረት እና በሳር ቤት ካናዳ ኤምባሲም ቅድም እንዳልኩሽ የተለያዩ የግንባታ ሂደት ላይ ያሉ ቤቶችን በ10% ቅድመ ክፍያ እና ግንባታ ሂደታቸው ከፍ ያለ ሲሆን ደግሞ ቅድመ ክፍያው በዛው ልክ ከፍ ያለ ይሆናል ማለት ነው። በጣም ጥሩ። እንግዲህ የምትገነቧቸው እኔ አሁን ባየኋቸው ቅንጡ አፓርትመንቶች ናቸው። አሚኒቲዎቻቸው እስቲ የሁሉም ህንፃ ምን አሚኒቲ ቤዚክሊ ሪያሊቲ አሟልቶ ይገነባል የምትለውን እስቲ ንገረኝ። ሪያሊቲ ሪል ስቴት እንደ ስታንዳርድ ሁሉም አፓርትመንቶቹ ላይ የሚያካትታቸው አሚኒቲዎች አሉ። ለምሳሌ እዚህኛው አፓርትመንት ላይ ጂም፣ ሳውና፣ ስቲም ይኖረዋል። ስቲም ሳውና ጭምር አለ።
ፎጣ ካሽ እንደውም ኦልሬዲ አገልግሎት እየሰጠ ነው። አዎ እሱም በደንብ እናሳየው ደስ ይለኛል። ወረታችን ወራይ እንወርዳለን። ኦኬ ስንተኛ ላይ ነው እሱ ያለው? ሚዛኒን የአፓርትመንቱ ሚዛኒን ቦታ ላይ ነው ያለው። ይሄኛው አፓርትመንት ክለብ ሃውስ ይኖረዋል። አሁን ያለንበት ላይ ነው። ለጋራ የሚጠቀሙት ለሀዘንም ለደስታም የሚሆን ቦታ ነው። እንግዲህ እዚህኛው ቴራሱ ላይ እንደነገርከኝ ለሀዘን ለደስታ የሚጠቀሙበት ክለብ ሃውስ አለ ብለኸኛል። የጋራ መገልገያ ቦታዎች አሉት። ለልደት፣ ለሰርግ፣ ለተለያዩ ኢቨንቶች መጠቀም የሚችሉት እዚህ ጋር የሚታየኝ ነው ክለብ ሃውስ ይኖረናል። እዚህ ጋር ይሄኛውን በጣም ሰፊ ነው። ከዚህ በተጨማሪ ቴራሱንም ሙሉ ፓርቱን መጠቀም ይችላሉ ማለት ነው። ኢቨንት እዚህ ቴራሱ ድረስ ደግሞ ሊፍት አለ። ከዚህ በተጨማሪ ትራዲሽናል ኪችንም በዚህ መልኩ አካተናል። ፕሮግራም ቢኖራቸው እዚህ መጥተው መገልገል ይችላሉ ማለት ነው። በጣም እንደተባለው ሌክዠሪ ይመስለኛል። ሌላ ያየሁት ለአደጋ ጊዜ መውጫ አለ። እሱ ደግሞ ትንሽ ለየት ያለብኝ በጣም ጥንቅቅ ተደርጎ የተሰራ እውነትም የአደጋ ጊዜ መውጫ ነው። ትክክል። እኛ የሰራናቸው የፋየር ስኬፕ ስቴሮች ሌላ ቦታ አይተሽ ከሆነ በብረት ነው የሚሰሩት። እንግዲህ እነዚህ ፋየር ስኬፖች እኛ የሰራነው ሙሉ በኮንክሪት ነው። በሩም ከፍተኛ እሳትን መቋቋም የሚችል በር ነው። ሙሉ ለሙሉ ይሄ የኮንክሪት በር ነው። ሌላው ለእያንዳንዱ አፓርትመንት ደግሞ ስማርት ዶር በጣም ዘመናዊ የሆነ በር ነው የተጠቀምነው። በአሻራ፣ በካርድ፣ በቁልፍ መከፈት የሚችሉ በሮች ናቸው። በአልሙኒየም የተሰሩ በጣም ጠንካራ በሮች ናቸው እነዚህ። እንግዲህ ስፓውን እያየን ደግሞ ሌሎቹ ህንፃ ላይ የሚያሟሉትን አሚኒቲዎች አያይዘህ ትነግረኛለህ። ከዚህ በተጨማሪ እንግዲህ ሪያሊቲ ሪል ስቴት እየገነባቸው ካሉ ሳይቶች ከነዚህ አሚኒቲዎች በተጨማሪ አዳዲሶቹ ሳይቶች ላይ ደግሞ በተሻለና ሰፋ ባለመልኩ የኪድ ዞኖችን እንደገና ላይብረሪ ያካተትንባቸው አፓርትመንቶች ይኖራሉ። ይሄ ብቻ ሳይሆን ተጨማሪ የጋራ መገልገያ ቦታዎችም ይኖሩናል ማለት ነው። ግንባታው እየተሻሻለ አዲስ ነገር እየጨመራችሁበት ነው የምትሄዱት ማለት ነው። ከጊዜ ወደ ጊዜ ከዘመኑ ጋር የሚሄድ ካምፓኒ ነው። አሁን ያለነው ስፓው ጋር ነው። ልክ ነው። እንግዲህ እንዳልኩሽ እኛ ጋር ቤት የሚገዙ ሰዎች በነፃ የሚያገኙት ሰርቪስ ይኖራል። ከዛ ውስጥ አንደኛው የጂምናዚየም አገልግሎት ነው። ለፊት የሚታየኝ ማለት ነው። እዚህ ጋር የሚታይሽ ሰፋ ያለ ጂም ነው። ለነዋሪ ብቻ ነው ይሄንን ጂም ያዘጋጀ ነው። እቃውን እያስገባን ነው። ከጂም አገልግሎት በኋላ ደግሞ የሳውናው ቦታ ምን ይመስላል የሚለውን ለፊት ያለው ነው። እዚህ ሪሴፕሽን ተመዝግበው ወደ ሳውናው ማለት ነው። ማረፊያ ክፍል ነው። ይሄኛው ማረፊያ ክፍላችን ነው። ማረፊያ ቦታዎች አዘጋጅተናል። እንግዲህ እንግዶች የሳውና ከተጠቀሙ በኋላ የሚያርፉበት ቦታ፣ ልብስ የሚቀይሩበት ቦታ ወከርም እዚህ ጋር አለ። ደግሞ መጸዳጃ ነው። 2 ሻወሮች እና መጸዳጃ አዘጋጅተናል። ይሄኛው በምታዩ መልኩ ነው ሳውናው የተዘጋጀው። በጣም የሚያምረው እውነትም ስራ ላይ ነው። ሁሉ ነገር ዝግጁ ነው። ሁሉ ነገር ሬዲ ነው። አሁን ላይ ያለቀ ስለሆነ ሳውናው በኋላ ስቲሙም በዚህ መልኩ አገልግሎት መስጠት ጀምሯል። ልክ ነው። እንግዲህ ስቲሙም ሳውናው አልቋል። አንቺ ፎጣ ካሽ መጠቀም ይችላል። ቤተሰብ እዚህ ጋር ስብስብ ብሎ መግባት ይችላል። እኔ እንግዲህ እዚህ ህንፃ ላይ የመግዛት ሀሳብ አለኝ እንደነገርኩ። ስለዚህ ከጓደኞቼ ጋር ስብስብ ብዬ እዚህ እገባለሁ። በጣም የሚያምረው በጣም ሰፊ ነው። በጣም ሰፊ ነው። እኛም ደስ ይለናል። መቼ ነው መተሽ የምትገዢው? መጨረሻ ላይ ዋጋውን እንግዲህ እስክሰማ ጓጉቻለሁ። ከዛ በኋላ ነው ያው ብዙ ሰው ዋጋውና ሎኬሽን ቤት ሲገዛ የሚያሳስበው። ከዛ ደግሞ ነገ ወይ ለመሸጥ ወይ ለማከራየት ወይ ለመኖር ይመቸኛል የሚለው ነው። እሱን ወደ መጨረሻ ትነግረኝና እወስናለሁ። እሱም ደግሞ ቁጭ ብለን እናወራለን። ሎቢው ጋር እንሄድና እያንዳንዱ ሳይት ላይ ቅድመ ክፍያው ስንት ነው፣ ጠቅላላ ዋጋው ስንት ነው፣ ከዚህ በተጨማሪ ምን አይነት ዲስካውንት ፓኬጆች አላችሁ የሚለው ላይ ደግሞ እናወራለን። እናንተ የመጣችሁት የበዓል ሰሞን ስለሆነ ለበዓል ደግሞ ያደረግነው ዲስካውንት አለ። ቁጭ ብለን ወደዛ እንሂድ። እንግዲህ ቅድም እንዳየሽው ነው አሚኒቲው በጣም ጥንቅቅ ተደርጎ የሚሰራ ነው። ከዚህ በተጨማሪ ደግሞ አዳዲስ ሳይቶች ላይ ከዚህ በተሻለ መልኩ የምንሰራቸው አሚኒቲዎች እና አሁን ካየናቸው አሚኒቲዎች በተጨማሪ ደግሞ ቅድም ያልኩሽን ጨምረን ማለት ነው የምንመጣው። በጣም ጥሩ። እንግዲህ ይሄ ራሱ ለኔ በጣም ሌክዠሪ ነው። ጥንቅቅ አድርጋችሁ ነው ይሄንን የገነባችሁት። እንዳልከኝ በፉል ፊኒሽድ አማራጭ አለ እናንተ ጋር። በሰሚ ፊኒሽድ ደግሞ ማስገባት ይችላሉ ቤታቸውን። እንግዲህ አሁን ለሽያጭ ክፍት ያደረጋችሁት ህንፃ አፓርትመንቶች የት ያሉት ሳይታችሁ ነው? አሁን ላይ 4 አክቲቭ ሳይቶች አሉ። በግንባታ ሂደት ላይ ያሉ ደንበኞች በሰሚ ፊኒሽድም በፉል ፊኒሽ አማራጭ መግዛት የሚችሏቸውን አፓርትመንቶች አዘጋጅተናል። በ10% ቅድመ ክፍያ ነው እየሸጥን ያለ ነው።
ቀሪ ክፍያውን ደንበኛው በጊዜ ሂደት ወይም በግንባታ ሂደት መክፈል እንዲችል እናመቻቻለን። አሁን በግንባታ ሂደት ላይ ያሉ አፓርትመንቶቻችን አንደኛው እዚህ አሁን የምንገኝበት ቦሌ ደንበል ጀርባ ሲሆን ሌላኛው ፕሮጀክት ደግሞ ሳር ቤት አፍሪካ ህብረት እና ሳር ቤት ካናዳ ኤምባሲ ጋር የተለያዩ ግንባታ ሂደት ላይ ያሉ ፕሮጀክቶች አሉ። ከባለ ስንት መኝታ እንዲሁም ደግሞ አነስ ሲል ከስንት ካሬ ጀምሮ ከፍ ሲልስ እስከ ስንት ካሬ ድረስ ነው እናንተ ጋር ቤቶች አማራጭ ማግኘት የሚችሉት? እኛ ጋር ከባለ አንድ ጀምሮ ከባለ አንድ 86 ካሬ ጀምሮ ሰፋ ያለ ቤት ለሚፈልግ ደግሞ እስከ ባለ 3 219 ካሬ ድረስ አማራጭ አለ። የካሬ አማራጮች አሉ። በጣም ጥሩ። ሶስት አነስ ካለው መኝታና አነስ ካለው ካሬ ጀምሮ እስቲ ዋጋቸውን ንገረኝ። ቅድመ ክፍያው ምን ያህል ይሆናል? አጠቃላይ ክፍያውስ ምን ያህል ነው? ቅድም ደግሞ አሁን ለበዓል ዲስካውንት ላይ ነን ብለኸኛል። ምን ያህልስ ነው የሚያተርፉት አሁን ላይ መጥተው ከእናንተ በዚህ ዲስካውንት የሚለውን አያይዘ ንገረኝ። ከየትኛው ሳይት እንጀምር? አሁን ከዚህ ህንፃ ጎረቤት አንድ አላችሁ አይደል? ከሱ እንጀምር። እዚህኛው ሳይት ላይ የዚህኛው አፓርትመንት ጎረቤት ለመሆን ለሚፈልግ ደግሞ ሪያሊቲ ዲፕሎማት ሮድ 2 ብለን የጀመርነው ፕሮጀክት አለ። እዛ ላይ ከባለ 1 86 ካሬ ጀምሮ ነው እየሸጥን ያለ ነው። ባለ 1 86 ካሬውን በ9 ሚሊዮን 104 ሺህ ብር ማግኘት ይቻላል። ባለ 2 መኝታ ደግሞ 139 ካሬ በ11 ሚሊዮን 59 ሺህ ማግኘት ይቻላል። ባለ 3 መኝታ ለሚፈልግ ደግሞ 186 ካሬ በ14 ሚሊዮን 988 ሺህ 100% ክፍያ እኛ ጋር ማግኘት ይችላሉ። አሁን የነገርኩሽ ዋጋ 100% መክፈል ለሚፈልግ ደንበኛ ቅናሽ ተደርጎለት ነው። 100% መክፈል ለማይችል በ10% ቅድመ ክፍያ መግዛት ለሚፈልግ ደግሞ የረጅም ጊዜ ክፍያ እቅድ አዘጋጅተን በ10% ቅድመ ክፍያ መግዛት ለሚፈልግ ባለ 1 መኝታ ከ1 ሚሊዮን 100 ሺህ ቅድመ ክፍያ ጀምሮ፣ ባለ 2 መኝታ መግዛት ለሚፈልግ ደግሞ በ1.4 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ 186 ካሬ ድረስ ያዘጋጀ ነው ቤት ደግሞ መግዛት ለሚፈልግ በ1.9 ቅድመ ክፍያ ማለትም 10%ቱን ከፍለው ቀሪ 90%ቱን ግን በግንባታ ሂደት ደንበኞች ሳይጨናነቁ መክፈል የሚችሉበትን አማራጭ እናመቻቻለን። በጣም ጥሩ። ሰው እንግዲህ አሁን ያልከኝ የበዓል ቅናሽ 100% ለሚከፍል ሰው ነው ቅናሹ የተዘጋጀው ማለት ነው። 100% ብቻ ሳይሆን 10% ብቻ ለሚከፍል ደንበኛ 10% ሲከፍል 8 እና 10% ቅናሾችን እያደረገን እንገኛለን። ይህ ቅናሽ ግን የበዓል ወቅቱን ምክንያት በማድረግ የተደረገ ቅናሽ ነው። በጣም ጥሩ። እንግዲህ አሁን ከነገርከኝ ሳይት ውጪ ሌላ ሳይትም አማራጭ አላችሁ? እዛ ላይ እስከ ባለ ስንት መኝታ አነስ ሲል ከስንት ካሬ ጀምሮ እንዲሁም ደግሞ አጠቃላይ ክፍያው በምን ያህል የቤት ባለቤት መሆን ይችላሉ የሚለውን እስቲ ንገረኝ። ከዚህ በተጨማሪ ባሉን ሳይቶች ላይ ሳይቶቹ የሚገኙት ሳር ቤት ካናዳ ኤምባሲ እና ሳር ቤት አፍሪካ ህብረት አካባቢ ነው የሚገኙት። ሳይቱ አጠቃላይ ሚክስድ ዩዝ አፓርትመንት ነው። ከግራውንድ ጀምሮ እስከ 4ኛ የኮሜርሻል ሞሎችን የያዘ ሲሆን ከ5ኛ ፍሎር እስከ 19ኛ ደግሞ ሬዚደንሻል አፓርትመንት ነው። እንግዲህ እዚህ አፓርትመንት ላይ ባለ 1 መኝታ 93 ካሬ ከ8 ሚሊዮን 379 ሺህ ሙሉ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። በ10% ቅድመ ክፍያ መግዛት ለሚፈልጉ ደንበኞች ደግሞ በ1 ሚሊዮን ብር ቅድመ ክፍያ ባለ 1 መኝታውን መግዛት ይችላሉ ማለት ነው። ቀሪውን በረጅም ዓመት ያከፋፈል ሂደት መጨረስ ይችላሉ ማለት ነው። እዚህኛው ሳይት ላይ ሱቆችን መግዛት ለሚፈልግ ደንበኛ ደግሞ ከ10 ካሬ ዲስፕሌይ ጀምሮ እኛ ጋር ሱቅ ማግኘት ይችላል። ሰፋ ያለ ሱቅ ለሚፈልግ ደግሞ እስከ 88 ካሬ ድረስ አዘጋጅተናል። እነዚህን ሱቆች መርጃ አድርጎ መግዛት ይቻላል በ10% ቅድመ ክፍያ፣ ቀሪውም በረጅም ጊዜ ያከፋፈል ሂደት መክፈል ይችላል ማለት ነው። የሱቆቹን ዋጋ ለመግለጽ ያክል ደግሞ ከ10 ካሬ ዲስፕሌይ ጀምሮ በሙሉ ክፍያ 1.6 ሚሊዮን ወይም ደግሞ በ200 ሺህ ቅድመ ክፍያ የሱቅ ባለቤት መሆን ይችላሉ። ከዚህ በተጨማሪ ከግራውንድ ጀምሮ እስከ 4ኛ ፎቅ ድረስ የተለያዩ የሱቅ አማራጮች ስላሉ እነሱንም መጥተው የማማከር አገልግሎት ማግኘት ይችላሉ። በጣም ጥሩ። እንግዲህ አንድ ሳይት ይቀረናል ይመስለኛል። እስቲ እሱስ ላይ ከባለስንት መኝታ እንዲሁም ደግሞ አነስ ሲል ከስንት ካሬ ጀምሮ ማግኘት ይችላሉ? ይህም ሳይት ሳር ቤት ካናዳ ኤምባሲ አካባቢ የሚገኝ ነው። ከባለ 1 94 ካሬ እስከ ባለ 3 219 ካሬ የካሬ አማራጭ የያዘ ሳይት ነው። ይሄኛው ሳይት ከሌሎቹ ፕሮግረሱ 90% የደረሰ ከ6 ወር ባነሰ ጊዜ ውስጥ የምናስረክበው ሳይት ነው። በጣም ጥሩ። እንግዲህ የተለያዩ ሳይት አማራጮች አሉ። ቤቶችን በመልኩ እንደሚገነቡ ዞር ዞር ብለን አሁን ያለንበት ህንፃ አፓርትመንታችሁ ላይ አይተናል። እዚህ ጎረቤትም ከፈለጉ ደግሞ አሁን እየገነባችሁ ያላችሁት አዲስ ፕሮጀክት አለ። እሱ ላይ የቤት ባለቤት መሆን ይችላሉ። እነዚህ አጠቃላይ የነገርከኝ ቤቶች በምን ያህል ጊዜ ነው ተገንብተው ለደንበኞች እንዲረከቡ እንደ ዕቅድ የተያዘ? አሁን እንደነገርኩሽ የሳር ቤት ካናዳ ኤምባሲው ከ6 ወር ባነሰ ጊዜ ውስጥ ነው የምናስረክበው።
አፍሪካ ህብረት ያለው ፕሮጀክታችን ደግሞ በ2 ዓመት የሚረከብና የረጅም ጊዜ ያካፈል እቅድ የምናመቻችበት ሳይት ይሆናል። ከዚህ በተጨማሪ ሪያሊቲ ሪል ስቴት አዲስ የሚያስገነባው ሳይት ፒያሳ መሀል ፒያሳ ላይ በ10% ቅድመ ክፍያ ለመሸጥ ሙሉ ዝግጅታችንን ጨርሰናል። እዚህኛው ሳይት ላይ ምዝገባ ጀምረናል ከወዲሁ። ፒያሳ እንግዲህ እንደሚታወቀው በጣም ብዙ ደንበኞች መግዛት የሚፈልጉበት ሎኬሽን ስለሆነ እዚህ ሎኬሽን ላይ የቤት ባለቤት መሆን የሚፈልጉ ደንበኞቻችንን ከወዲሁ ምዝገባ ስለጀመርን ታች በምናስቀምጠው ስልክ በመደወል እሱም ሳይት ላይ መመዝገብ ይቻላል። በጣም ጥሩ። እንግዲህ እነዚህ ቤቶች ላይ ኢንቨስት ማድረግ የሚፈልጉ ከሆነ ስልክ ቁጥራችሁን ከዚህ ቪዲዮ ስር አስቀምጣለሁ። መረጃ ከእናንተ እንዲወስዱ መጥተው እንደኔ ሳይቶቹን አይተው ካመኑበትና ቤቶቹን መግዛት ከፈለጉ ከእናንተ እንዲገዙ። ግን ደግሞ አሁን ላይ ብዙ ሰው ጥያቄ የሚሆንበት የእምነት ጉዳይ ነው። ምን ያህል ድርጅቱ ገንብቶ ያስረክበናል፣ ምን ያህልስ ደግሞ ፋይሉን አደራጅቶ ለእኛ ይሰጠናል የሚለው ነው እና ሪያሊቲ ምን ያህል በዚህ ላይ እየሰራ ይገኛል? ዶክሜንቶችን ለደንበኞች በመልኩ ነው የምታደርጉት? ውላችሁስ ምን ይመስላል? እሱን በተወሰነ ንገረኝ። ትክክል። አሁን ላይ አንቺም እንዳነሳሽው በዚህ ሰዓት የእምነት በጣም በጎደለበት ጊዜ ሪያሊቲ ሪል ስቴት ግን በልዩነት አንድ ደንበኛ ቤት ሲገዛ እያንዳንዱን ህጋዊ ሰነዶችን ከውሉ ጋር እያይዘን የምናቀርብ መሆናችን ለየት ያደርገናል። እንደገና ሳይታችን ሁሉም ሳይታችን ላይ ብንሄድ ሁሉም ሳይት አክቲቭሊ የሚሰራ ሳይት ነው። በተግባር አይተው የግንባታ ሂደቱን እየተከታተሉ የሚገዙት ሳይት ነው የሚሆነው ሪያሊቲ ያለው ማለት ነው። ለእኛም በየትኛውም ሰዓት በመደወል የግንባታ ሂደቱን ማየትና የማማከር አገልግሎት ማግኘት ይችላሉ። በጣም ጥሩ። እኛም ስልካችሁ ከዚህ ቪዲዮ ስር እናስቀምጣለን። ከሀገር ውጭ ያሉ ተመልካቾች በዋትሳፕ በቴሌግራም በቪዲዮ ኮል ወደ እናንተ በመደወል ሳይቱን በደንብ ጎብኝተው ካመኑበት ከወደዱት ዶክሜንቱን እንዳልከኝ በደንብ የተደራጀ ስለሆነ አይተው እንዲገዙ መልክቴ ነው። እኔ ሪያሊቲን ስለማውቀው ሪያሊቲ ማን ነው ብዬ አልጠየቅኩህም። ሪያሊቲ ማን ነው፣ ከዚህ በፊት ምን ስራዎችን ሰርቷል የሚለውን እስኪ በተወሰነ ነገር። እንግዲህ ሪያሊቲ ሪል ስቴት በፈረንጆች በ2006 እንደ ኮንስትራክሽን ተቋራጭ የተቋቋመ ሲሆን 2016 ላይ ደግሞ ራሱን ሪብራንድ አድርጎ የሪል ስቴት ስያሜን ይዞ የተነሳ ካምፓኒ ነው። በሪል ስቴት ሴክተሩ ብቻ የ10 ዓመት ልምድ ያለው ካምፓኒ ሲሆን በዚህ 10 ዓመት ውስጥ ደግሞ 9 ሳይቶችን አስረክበዋል። አሁን የምንገኝበት 9ኛው ሳይታችን ነው። ከዚህ በተጨማሪ ደግሞ ኦንጎይንግ ፕሮጀክቶች አሉ፣ ቅድም እንዳወራ ነው ማለት ነው። ሪያሊቲ ሪል ስቴት እጅግ ቅንጡ የሆኑ አፓርትመንቶችን በጣም በተመረጡ ቦታዎች ላይ የሚሰራ በጣም በፍጥነት በማስረከብ የሚታወቅና ኳሊቲ የሆኑ የፊኒሽንግ እቃዎችን በመጠቀም የሚታወቅ የሪል ስቴት ካምፓኒ። እኔም ካየሁት ያረፈበት ሎኬሽን፣ የተገነባበት እቃዎችም ሆነ አሁን ያለበት የፊኒሽንግ ሁኔታ በጣም ነው የወደድኩት። እንዳልኩት ተመልካቾቼ እናንተ እንዲጎበኟችሁ መልክቴ ነው። ጊዜን ስለሰጠኝ በጣም ነው የማመሰግነው። እኔ እታች ነው ፓርኪንጉ ጋር ያቆምኩትና ወደዛ ልሂድ። እንደዛ ከሆነ ፓርኪንጉ ምን እንደሚመስል አብረን እኛው ደስ ይለኛል። እኔ ስገባ በጣም ወድጄዋለሁ። ያየሁት ነበር ጽድት ተደርጎ ነው የተሰራው። ልክ ነው። እንግዲህ ፓርኪንጉን ቅድም እንዳየሽው ነው። አሁን ደግሞ አንቺንም እየሸኘሁሽ ለተመልካቾቻችን ላሳይሽ ብዬ ነው። በጣም ነው እኔ በመግቢያ በጣም ጽድት አድርጋችሁ ነው የሰራችሁት። ጥራቱን በጠበቀ መልኩ ነው የተሰራው። እያንዳንዱ አባወራ አሳይን የተደረገ የፓርኪንግ ስፔስ ይኖረዋል ማለት ነው። ከዚህ በተጨማሪ የደህንነት ስጋት አይኖርባቸውም። እኛ ጋር ደንበኞቻችን ቤት ሲገዙ ኢንተርኮም ሲስተም ያለው በየቦታው የፓርኪንግ ቦታውን ጨምሮ የተለያዩ ዘመኑ የዋጃቸውን ቴክኖሎጂዎች በመጠቀም ምንም አይነት የደህንነት ስጋት እንዳይኖር አድርገን ነው አፓርትመንቶቻችንን የምናስረክበው። ከዚህ በተጨማሪ የከርሰ ምድር ውሃ አለው። የከርሰ ምድር ውሃ ብቻ ሳይሆን መብራት በማይኖርበት ጊዜ ደግሞ ስታንድ ባይ ጄኔሬተር አዘጋጅተናል። እኛ ጋር ቢመጡ ደንበኞቻችን ለመኖር አመቺ የሆነ ግንባታ ነው ጠንቅቃችሁ በደንብ ማግኘት ይችላሉ ማለት ነው። እኔም እንግዲህ ወደ መኪና ይደርሻለሁ። ጥሩ መረጃ ያደረስን ይመስለኛል። ስለ ሽኝቱ አመሰግናለሁ። መልካም ቀን። አመሰግናለሁ።